ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ለታቀደው የሰላም ስምምነት ሐሳብ የባለ 28 ነጥብ የሰላም ሐሳብና ዕቅድ፣ ወዲያም በመካከለኛው ምስራቅ ቀጠና ወቅታዊ እንዲሁም ስለ ሌሎች ጉዳዮች ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ያለው ጦርነት ያበቃ ዘንድ በጣም በርካታ ውጣ ውረዶችን ማሳለፋቸው ይታወሳል። መለስ ስንበል ወደ ኋላ ትራምፕ ገና በዚያ የምርጫ ዘመቻቸው ወቅት በሩሲያና በዩክሬን መካከል የተጀመረው ጦርነት እኔ ጆ ባይደን በተመረጠበት ፕሬዚደንታዊ ምርጫውን አሸንፌ ተመርጬ ቢሆን ኖሮ ቀድሞ ነገር በሁለቱ ሀገራት መካከል ጦርነቱ አይጫርም ነበር። ለዚህ ጦርነት መጠናከርና መስፋፋት ደግሞ ባይደን ተጠያቂነት አለበት ሲሉ ብዙ ጊዜ መክሰሳቸውና ማሳጣታቸው ይታወቃል። ከዚያም በኋላ ትራምፕ ይላሉ፣ አሁንም በቀጣዩ የአሜሪካ ፕሬዚደንታዊ ምርጫ እኔ ምርጫውን ካሸነፍሁ በሩሲያና በዩክሬን መካከል ያለውን ጦርነት ሌላ አይደለም፣ ሌላ ጊዜ አትጠብቁ፣ በ24 ሰዓታት ውስጥ አስቆመዋለሁ ሲሉ መፎከራቸውና መዛታቸው የሚዘነጋ አይደለም። ዝም ባለ አፍ ዝንብ አይገባበትም፣ ዝም አይነቅዝም። የማይችሉትን ሐሳብ ወይም ደግሞ የማይገባ ዕቅድ አቅዶ ለትዝብት ከመትረፍ አርፎ መቀመጥ ይበጃል ይላሉ ታላላቆቹ ኢትዮጵያውያን። ትራምፕ እንደፎከሩትና እንዳቀዱት በሩሲያና በዩክሬን መካከል የሚካሄደውን ጦርነት ለማስቆም ሲሉ ብዙ ጊዜ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር በስልክ ውይይት አድርገዋል። ከዚያም ውጪ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ዋይት ሃውስ ጠርተዋቸው ቡጢ ቀረሽ የቁጣና የንትርክ ውይይት ማድረጋቸው ይታወቃል። ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር ፊት ለፊት በአሜሪካ የአላስካ ግዛት አንኮሬጅ ተገናኝተው መምከራቸው ይታወቃል። በዚያ የሁለቱ የአንኮሬጅ ውይይት ግን ይሄ ነው የሚባል አንዳች ነጥብ አልተቋጠረበትም። የሁለቱ ልዕለ ኃያላን ሀገራት መሪዎች የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ በዚያ በአላስካ ግዛት አንኮሬጅ ሲወያዩ በሩሲያው ፕሬዚደንት ልብ ምን ይታሰብ ይሆን ብለው ሲጠይቁና ነገሩን እያብላሉ እየመነዘሩ ሲያሳዩት የለም የአላስካ ግዛት እኮ የዛሬን አያርገውና የሩሲያ ሀብት ነው፣ የሩሲያ መሬት ነበር። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከጥቂት ዓመታት በፊት የዚያን የአላስካን ግዛት መልሰው ወደ ሀገራቸው እንደሚቀላቅሉት ብዙ ጊዜ ዝተዋል፣ ብዙ ጊዜ ዕቅዳቸውን ገልጠዋል። ሩሲያውያኑ በአመዛኙ ያንኑ ያስባሉ፣ ያምኑበታሏቸዋል። የአላስካ ግዛት ለአሜሪካ የተሸጠው በ7 ሚሊዮን 200 ሺህ ዶላር ነው። 7 ሚሊዮን 200 ሺህ ዶላር ዛሬ በእነዚያ ልዕለ ኃያላን መንግሥታት ዘንድ ለወዳጅ የኪስ ገንዘብ ተብሎ የሚሰጥን ያህል ሆኗል። ብሩ ዋጋ አጥቷል ሳይሆን ቀላል ሆኗል ለማለት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን ሁሉ ይመጡና የኋላ ኋላ ላይ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ዳግም ለመወያየት በሃንጋሪ ዕቅድ ቢይዙም የኋላ ኋላ ላይ ግን ከቀናት በኋላ የለም ውይይቱ ተሰርዟል የሚል መረጃ ወጣ። ከዚህ በኋላ እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያ ላይ
ማዕቀብ መጣላቸውና ቀረጥ ማጠንከራቸውን እናስታውሳለን። እንዲሁም ከሩሲያ ላይ የሚገበያዩና የሚሸጡ ወይም የሚገዙ ሀገራት ላይ በተለይም በነዳጅ ዘይት ሀብቷ ላይ እንደ ቻይናና ህንድን መሰሎቹን ሀገራት እንዲታቀቡ፣ ከዚያም ውጪ በሩሲያ የነዳጅ ዘይት ሀብት ላይ ማዕቀብ መጣላቸው በዚሁ የዓለም አቀፉ ወቅታዊ ዝግጅታችን ላይ በተገቢው ዳሰነዋል። በዚያም አልተገቱም። የሩሲያውና የአሜሪካው ፕሬዚደንት የመጨረሻ ወደሚመስል የነበረው የኒውክለር ጦር መሳሪያ ዛቻና ፉከራ መድረሳቸው እናስታውሳለን። በዚያም የተነሳ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዓለም ላይ አቻም አምሳያም ተወዳዳሪ የለውም ወይም ገደብ አልባን የተባለለትን የኒውክለር ክሩይዝ ሚሳይል መሞከራቸው እናስታውሳለን። የአሜሪካው ፕሬዚደንት ዶናልድ ትራምፕም ለዚያ መሰል የኒውክለር ጦር መሳሪያ ሙከራ መዘጋጀታቸውን መግለጣቸው አይዘነጋም። ሩሲያ በዓለም ላይ አቻም አምሳያም ተወዳዳሪም የሌለው ገደብ አልባ የኒውክለር ክሩይዝ ሚሳይል ሞክሬያለሁ አለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከቀናት በኋላ ወጡና የለም ከፈለጋችሁ ማወቅ ልንገራችሁ፣ አሜሪካ አሉ ሀገራቸውን። አሜሪካ ዓለምን 150 ጊዜ ውድም አድርጎ ማጥፋት የሚችል መሳሪያ ታጥቃለች፣ አትልፉ፣ ተቀድማችኋል አይነት ነገር። ይህንን ሲሉ ለዓለም ጆሮ በቁም መርዶ ሲያረዱት እንደነበር የሚዘነጋ አይደለም፣ ርቆ የተረሳ ጉዳይም አይደለም። በዚህ ሁሉ ውስጥ ነው ያለፉት። ታዲያ ይህን ሁሉ ያደረሳቸው ምንድነው ሲባል ሩሲያ በዩክሬን የያዘችው ጦርነት ነው። ትራምፕም ካፈርኩ አይመልሰኝ ብዙ ጊዜ ተናግረዋል፣ ብዙ ለዓለም ቃል ገብተዋል። የሩሲያና ዩክሬንን ጦርነት በ24 ሰዓት አስቆመዋለሁ ከማለት የገዘፈ ምን ሌላ ቃል መግባት ያስፈልጋል? አልሆነላቸውም። ያዢ ሲይዘው ብረት ይላሉ ኢትዮጵያውያኑ። ትራምፕ ወይም ደግሞ የማታ አፍ ከበረት ይሰፋል ይላሉ። ቀድሞ ማመስገን ኋላ ላይ ለመውቀስ ወይም ለማማት ይቸግራልም ይላሉ ኢትዮጵያውያኑ። ትራምፕ ያ ሆኖባቸዋል። ቢያዋታት በጅ ብታይ በጅን። የሩሲያው ፕሬዚደንት ቭላዲሚር ፑቲን ተጨበጡ ሲባሉ አፈትልከው ይታያሉ። ስለዚህ ትራምፕ በጣም ተቸግረዋል። አሁን ምንድነው የሆነው ታዲያ? ትናንት የወጣው መረጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለ 28 የሰላም ዕቅድ አቅርቤያለሁ አሉ። ምንድነው ሲባል የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ያለው ጦርነት ያበቃ ዘንድ ያቀረቡት የሰላም ዕቅድ ዩክሬንን ተጨማሪ መሬቶቿን የሚያሰጣት ወይም የሚያሳጣት እንደሆነ ሲገለጥ፣ ለሩሲያ ደግሞ የዶንባስን ግዛትና የክራይሚያን ወደብ የሉዓላዊ ግዛት ባለቤት የሚያደርግ ነው። ይሁንና ግን በሩሲያና በዩክሬን መካከል ያለውን ከባዱን ጦርነት በእነዚያ የዩክሬን መሬቶች ለሩሲያ መሰጠት ያበቃ ይሆን የሚለው ጥያቄ ገና ምላሽ የሚጠብቅ ጉዳይ ነው። በሩሲያ የስሎቪያንስክ ግዛት ነዋሪዎች ደግሞ ምንድን ያሉት? ኢንሰን ናንሰንስ ቱሃን ዶንባስ ኦቨር ቱ ሩሲያ ሲሉ ውድቅ አድርገውታል። አውሮፓን በበኩሉ ምን ሲል ነው ለትራምፕ የላከባቸው? ዩር ዩክሬን ፒስ ፕላን ኢዝ ኖ ፕላን አት ኦል ነው ያላቸው። እንግዲህ ይህንን ያህል ተወግዟል የትራምፕ ባለ 28 ነጥብ የሰላም ዕቅድ። እኒያ ሰው ዶናልድ ትራምፕ ካላወቃችሁ ወቁኝ፣ እኔ እኮ በ7 ሀገራት 7 ጦርነቶችን መፍትሄ ሰጥቻለሁ ወይም ወደ ሰላም አምጥቻለሁ ሲሉ የተናገሩበት ጊዜ የሚዘነጋ አይደለም። ይሄ ሁሉ አለ። አሜሪካ ያቀረበችውን የሰላም ዕቅድ ደግሞ ረቂቁን በማርቀቁ ሂደት ስቲቭ ዊትኮፍና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዲሁም በዋይት ሃውስ የፕሬስ ክፍል ኃላፊዎችና በአሜሪካ መንግሥት ከፍተኛ ባለሥልጣናትም ይሁንታን ያገኘ ነው ተብሎለታል። አሜሪካ ያቀረበችው ዕቅድ ዩክሬን ተጨማሪ መሬቶቿን ለሩሲያ ትሰጥ ዘንድ የሚያስገድድ፣ ዩክሬን የጦር ኃይሏን መጠን ትቀንስ ዘንድ የሚያስገድድ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶንም ለመቀላቀል ዩክሬን እንዳታስበው፣ የውሾን ነገር ያነሳ ውሾን ስትል እርግፍ አድርጋ መተው አለባት። የአሜሪካ የመደራደሪያና ዩክሬን ትቀበል ዘንድ የቀረበው ሐሳብ በጦርነት አሰነቷን ለጨረሰችው ዩክሬን የባሰ የሚያቆስልና የሚያደማ ሆኖ ተመንዝሯል። በዚያ የ28 ነጥብ ባካተተው የዩክሬንና የሩሲያ የሰላም ዕቅድ መሠረትም ዩክሬን የሰላም ዋስትና ታገኛለች ማለት ነው። የአሜሪካ የሰላም ዕቅድ ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የቀረበው ደግሞ ትናንትና ሐሙስ ዕለት ነው። 1 የዩክሬን ሉዓላዊነት ይረጋገጣል ያንን መሬታቸውን ከሰጡ በኋላ። 2 በሩሲያ በዩክሬንና በአውሮፓ መካከል ዳግም ምንም አይነት ወረራ እንዳይፈጸም ይደረጋል። ላለፉት 30 ዓመታት የዘለቁት ቂምና ቁርሾች በሙሉ እንዳልነበሩ ሆነው ይቀራሉ።
3 ሩሲያ ደግሞ ጎረቤት ሀገራትን አትወርም፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም መስፋፋቱን ያቆማል ማለት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በኔቶ ላይ ጥርሳቸውን ያስነከሳቸው ጉዳይና ጦራቸውን ያሰበቃቸው ነገር ሌላ ምንም ሳይሆን የዚያ የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምስራቅ አውሮፓ እየተስፋፋ ነው። እስከ ፖላንድ፣ ሊቱዋኒያ፣ ኤስቶኒያ ድረስ መጥቷል። ከዚህ በላይ ምን እጠብቃለሁ? መጥቶ ሰቄን እስከሚያንቀይ ድረስ ነው ወይም ማንቁርቴን እስከሚነድለው ድረስ ነው የምጠብቀው ሲሉ ነው ፑቲን ለጦርነት የተነሱት። ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅትና በሩሲያ መካከል በአሜሪካ የሚመራ ውይይት ይደረጋል። አንድ ጊዜ ብቻ አይደለም፣ ተደጋጋሚ ውይይት እንደሚደረግ ነው የተገለጠው። ዩክሬን አስተማማኝ የጸጥታ ዋስትና ታገኛለች ከአሜሪካ ማለት ነው። የዩክሬን ጦር ኃይል ከ600 ሺህ መብለጥ የለበትም። ዩክሬን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ጥምረት አትታቀፍም። ኔቶም የጦር ኃይሉን በዩክሬን ምድር አያሰፍርም። የአውሮፓ የጦር ጀቶች ደግሞ በፖላንድ ይሰፍራሉ። ከ20ዎቹ ነጥቦች ዋና ዋናዎቹ በወፍ በረር የተጠቀሱት ናቸው። የአሜሪካ መንግሥት በዩክሬንና በሩሲያ መካከል ዘላቂ የሰላም ስምምነት ይደረግ ዘንድ ያቀረበውን ሐሳብ ደግሞ የስሎቬኒያስ ነዋሪዎች የዶንባስን ግዛት ለሩሲያ መስጠት ኢንሰን ናንሰንስ ሲሉ ነው የተቃወሙት። ውስጠ ምስጢሩ ደግሞ እንዲህ ነው። የስሎቬኒስክና የክራማቶርስክ አካባቢዎች ነፃ ከወጡ ከ11 ዓመታት በኋላ ዛሬ ግን የዶኔስክ ኦብላስት ከተሞች የሩሲያ ወረራ ስጋት ወርዶባቸዋል ነው የተባለው። ለዚያም ነው የአሜሪካን የሰላም ዕቅድ በጽኑ ተቃውመውታል የሚል መረጃ ወጣው። አውሮፓኑ በወገናቸው ትራምፕን ዩክሬን ፒስ ፕላን ኢዝ ኖ ፕላን አትወል ነው ያሏቸው። አውሮፓኑ በሩሲያና በዩክሬን መካከል ሰላም ያመጣል ተብሎ በትራምፕ የቀረበውን ዕቅድ በፍጹም አልደገፉትም። ለምን ቢሉ ደግሞ የአውሮፓ መንግስታት ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት የመገበያያ ገንዘባቸውን ቢሉ በዶላር እየመነዘሩና እየመዠረጡ አንጥፈውላታል ዩክሬን። ከዚያም ውጪ የጦር መሳሪያቸውን ከነፍስ ወከፍ መሳሪያ እስከ ቡድን፣ ከጦር ታንክ እስከ የሰው አልባ የጦር አውሮፕላኖች፣ ከረዥም ርቀት ተምዘግዛጊዎቹ እስከ ኤፍ-16 የጦር ጀት ድረስ ሳይሰስቱ ሰጥተዋል ዩክሬን። ምንም የቀራቸው ነገር የለም። የቀረ ነገር ቢባል የጦር ኃይላቸውን በአካል አስገብተውና አሰልፈው ከሩሲያ ጋር መተጋተግ ብቻ ነበር። ይሄን ሁሉ ኪሳራ ደርሶባቸዋል። ይሄን ሁሉ ኪሳራ ተቀብለዋል በገዛ እጃቸው። እጄን በጄ የሆነባቸውን ሲያየገባ ሲሰማ ቅበረ አው ይላሉ ኢትዮጵያውያኑ። የአውሮፓ መንግስታት ኪሳራ ውስጥ የጨመራቸውን የዚያን የሩሲያና ዩክሬንን ጦርነት በዚህ መልኩ ዩክሬን መሬቶቿን ሰጥታ ይቅርታ ብላ ተልፈስፍሳ ልትቀመጥ በፍጹም አይቀበሉትም ነው የተባለው የአውሮፓ መንግስታት። ለዚያም ነው የትራምፕን ዕቅድ የለም ያንተ ዕቅድ የሰላም ዕቅድ አይደለም፣ ሙሉ በሙሉ የሰላም ዕቅድ ማለት አንችልም ያንተን ዕቅድ ሲሉ ተቃውሟቸዋል። ትራምፕ በአውሮፓኑ ከተቆጡ ምንድን ነው የሚያደርጉት? የተለመደውን መንታ አለንጋቸውን ይስቡና በቀረጥ አበላቸው ይደበድቧቸዋል። አይዋጣ አይተፋ። በምዕራባውያኑ መካከል ያለው ወቅታዊ ችግር ይሄ ነው። ዩክሬን እውን የቀረበልኝን የትራምፕ የሰላም ዕቅድ ተቀብያለሁ ብላለች በፕሬዚደንቷ ቮሎዲሚር ዘለንስኪ በኩል። እውን ግን እነ ዶንባስንና የክራይሚያን ወደብ እንደዛው እንደሄዱ ይቅርትል ይሆን? የዶኔስክ፣ ሉሃንስክ፣ ከርሶንና ዛፖሪዚያ ግዛቶች በሩሲያ እጅ ነው ያሉት። ሩሲያስ ብትሆን እነዛም በሙሉም ብትጠቀልል እንኳን ዩክሬን ሙሉ በሙሉ የእኛ ናት ብለዋልና ፑቲን በዚያ ብቻ ያበቁ ይሆን? ጥያቄዎቹ እንዳሉ ናቸው። ትራምፕ ለጊዜው እሳቱን ያጠፉ መስሏቸው የበርሜል ውሃ የመድፋት ያህል ነው ያደረጉት ይሏቸዋል። ምክንያቱ ደግሞ ዘላቂ ሰላም በዚህ ሁኔታ ይመጣል ወይ? ጥርጣሬ ነው። አሜሪካስ እስከ ስንት ጊዜ ለዩክሬን ዘብ ቆማ ትዘልቃለች የሰላም ዋስትና በሚል? ይሄ ጥያቄ ነው። ፑቲን እንደምንሰማና እንደሚታወቀው የጦር ኃይላቸውን እጅጉን እያዘመኑና እያስፋፉ ነው። ወዲያም ከቻይናና ከነ ኢራን ከነ ሰሜን ኮሪያ ጋር በከፍተኛ ደረጃ የተጠናከረ የወታደራዊ ኃይል ትብብር ገንብተዋል። ስለዚህ ዩክሬን እነዚህን መሬቶች ሰጥታ ሙሉ በሙሉ ስታንቃ ብትገባ ፑቲን ይታቀቡ ይሆን ወይ? ፑቲን እልህ አለባቸው ነው የሚባለው። የወጋ ቢረሳ የተወጋ አይረሳ። የዚያን የሶቪየት ኅብረት ዘመን እልሃቸውን ዛሬ ሊወጡት ጊዜ ሰጥቷቸዋል የሚሉት ወገኖችም ብዙዎች ናቸው። የሶቪየት ኅብረት ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ከ16 በላይ ግዛቶቿ ሀገር ሆነው ተፈነጃጅረውና ተገነጣጥለው ዛሬ እንደ ዩክሬን መሰሎቹ ኤስቶኒያ፣ ላቲቪያ፣
እነዚህን መሰሎቹ ሀገራት መንግስታት ነን ብለው ሩሲያን የጎሪጥ ያዋታል። በማን ተማምነው ከተባለ በአሜሪካ። አጉራሽና አልባሻቸው አሜሪካ ናት። አይዞህ ባይ አስጠላይ፣ አይዞህ ባይ ተቀባይዋ አሜሪካ ናት። ስለዚህ አሁን የሩሲያ የገዘፈ አነሳስ ለማንም የሚመለስ አይደለም የሚል መረጃ ነው የወጣው። ወደ መካከለኛው ምስራቅ ቀጠና የመጨረሻ ጉዳያችን ስናልፍም በኢራንና በኢዝራኤል መካከል ያለው ውጥረት ተካሯል፣ ለመፍትሄ ርቋል። ኢዝራኤል በጋዛ ሰርጥ የተደረሰውን የተኩስ አቁም ስምምነት ጥሳለች የሚሉት ወገኖች በርክተዋል። ከዚያም ውጪ ኢዝራኤል ከሊባኖሱ የሐዝቦላ ተዋጊ ቡድን ጋር የገባችውን የተኩስ አቁም ስምምነትም በዚያው ልክ ጥሳለች የሚል መረጃ ወጥቷል። ጦርነቱ በዚያ የመካከለኛው ምስራቅ ቀጠና ምድር ከሐሜት አልፎ ስጋትነቱ ገዝፏል። በአንድ ወቅት ኢዝራኤል 7 የመካከለኛው ምስራቅ ቀጠና ሀገራትን እጠቀልላለሁ፣ ፕሮሚስ ላንድስ ናቸው፣ የተስፋይቱ ምድር ናቸው ማለቷን እናስታውሳለን። ከእነዚያ ሀገራት መካከል ደግሞ ሲጠቀሱ ሳውዲ አረቢያ፣ ግብፅ፣ ኳታር፣ የተባበሩት አረብ ኤምሬት፣ ኢራቅን፣ ሶሪያ፣ ሊባኖስ፣ ዮርዳኖስ 7ቱን ሀገራት እጠቀልላለሁ ብላ መዘጋጀቷን መግለጧ አይዘነጋም። ይህንንም በተገቢው ዳስሸዋለሁ። ታዲያ ዛሬ ኢዝራኤል በሊባኖስና በሶሪያ ዘልቃ የምትፈጽመውን ጥቃት በተለይም የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሪያ ደቡባዊ ክፍል ትናንት ከፍተኛ ባለሥልጣናቶቻቸውን የመከላከያ ሚኒስትሩን ኢዝራኤል ካትዝን፣ የውጭ ጉዳይ ሚኒስትሩን ጊዲዮን ሳርን እንዲሁም የጦር ኃይሉን ዋና አዛዥ ሄርዚ ሄሌቪን ይዘው በዚያ በሶሪያ ክፍል ደቡባዊው ምድር ጉብኝት አድርገዋል። ሶሪያ በጣም ነው የገነፈለችው። ቁጣዋና አላህ ገንፍሏል። ወዲያው ማስጠንቀቂያ አውጥታለች። የሳውዲ አረቢያ መንግስት በተመሳሳይ። ይሄ ሁሉ ትንኮሳ ኢዝራኤል መጀመሪያውኑ ከሰጠችው የዚያ 7ቱን ሀገራት ፕሮሚስ ላንድ እስካለቻቸው እነሱን ሁሉ ይጠቀልላለሁ ካለችው ሐሳብ አንጻር ሲያነጻጽሩት እንቅልፍ አይዛቸውም። አንበሳ ያለበት ምድር ኮርማ ተኝቶ አያድርም ነው የሚባለው። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።